በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ የመታሰቢያ ክብረ በዓላቸው በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ገድላቸውን እናሰማለን። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አሜን። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ጌታችንን እናትን ድንግል ማርያምን አምጣልኝ፣ መንፈሳውያን የሆኑ የምድር ነገሥታትን አምጣልኝ አለው። እናቱ ድንግል ማርያምን ፈጥኖ አምጥቶ ከፊቷ አቆማት። ጌታችንም የእናቱ የድንግል ማርያምን ሁለቱን ጡቶቿን ይዞ የሰጠውን ቃል ኪዳን እንዳልዋሽ በጠባሁት በእናቴ ጡት እምልልሃለሁ አለው። እመቤታችን ቅድስት ድንግል ማርያምም የተወደደ ልጇን ለጌትነትህ ምስጋና ይገባል፣ በወዳጅህ ገድል ምክንያት ምሕረትን ለሰው ልጅ አብስተሃልና የዚህን ጻድቅ ሰው ገድሉን ትርፋቱን ንገረኝ አለችው። ጌታችንም ከአዳም እስከ አብርሃም ከአብርሃም እስከ ዛሬ ድረስ እንደዚህ ጻድቅ ትጋትን፣ ገድልን፣ ትዕግስትን የሚያበዛ ንጽሕናን ገንዘብ የሚያደርግ እህልን የማይበላ አላገኘሁም። ከሰማይ በታች እርሱን የሚመስለው የለም። እስከ ዓለም ፍጻሜ ድረስ እንዲህ አይነት ሰው አይወለድም። በአንድ ቀን 40,000 ከ4,000 እንደ መንኮራኩር ይሰግዳል። የዳዊት መዝሙርንም በቀን 40 በሌሊት 40 ጊዜ ይጸልያል። ቀኝ ጉንጩን ግራ ጉንጩን 1000 ጊዜ ይመታል። በዝቋላ ባህር ተዘቅዝቆ እየጸለየ 100 ዘመን ኖረ። ሰውነቱ ሁሉ እንደ ጨው ሟሟ፣ አጥንቶቹም እንደ መርፌ ቀዳዳ ተበሳስተው እንደ በረዶ ነጽተው ታዩ አላት። መንፈሳውያን የሆኑ 7ቱ ነገሥታት ይህንን በሰሙ ጊዜ እነዚህም ዳዊት፣ ሰለሞን፣ ቆስጠንጢኖስ፣ አኖሪዎስ፣ ካሌብ፣ ገብረ መስቀልና ላሊበላ ናቸው። አባታችን ገብረ መንፈስ ቅዱስን 2 እጆቹ 2 እግሮቹ እያንዳንዱ በመስቀል ምልክት እንደሚያበራ መብራት ሆነው 10 የእጆቹ ጣቶች እንደ መብራት ሲያበሩ ከሰውነቱ ፀጉር ሁሉ ማር ወተት ሲንጠፈጠፍ አይተው አደነቁ። ዳግመኛ በረዶ የሚመስል ነጭ ንብ ከአፉ እየወጣ ወደ ሰማይ ሲያርግ ዳግመኛም ወደ አፉ ሲመለስ አዩ። እሊህም ነገሥታት ይህንን አይተው አደነቁ። ጌታችንም ጽንሰቱ መጋቢት 29 ልደቱም ታኅሳስ 29
መቃብሩም ኢየሩሳሌም ነው። በሦስተኛውም ቀን ነፍሱን ከሥጋው ጋር አዋህጄ አስነሣዋለሁ፣ ወደ ሰማይም አወጣዋለሁ አላቸው። እነዚህ ነገሥታት ይህንን ሰምተው ፈጽመው አደነቁ። ንጉሥ ላሊበላም ጌታችንን 10 ጣቶቹን እንደ መብራት እንዴት ያበራሉ ብሎ ጠየቀው። ጌታችንም ገድልን ስላበዛ ንጽሕና ገንዘብ ስላደረገ እንደ መብራት ያበራሉ አለው። ዳግመኛም 562 ዘመን ውሃ ሳይጠጣ እህል ሳይቀምስ ሰውነቱን በገድል በትሩፋት ስላኖረ ነው አለው። ስለዚህም ከሰውነቱ ወተት ይንጠፋጠፋል። በቀንና በሌሊት 40 ጊዜ ስለሚጸልይ ነጭ ንብ ከአፉ ይወጣል። በብርሃን ቤቶችም ማርን ይሰራል። መታሰቢያውን ዝክሩን የሚያደርጉ ሰዎች ኋላ በመንግሥተ ሰማያት በልተው ይደሰቱ ዘንድ ነው አለው። ንጉሥ ላሊበላም ጌታችንን ምን ያህል ጸጋ ሰጠኸው? ለቀደሙትስ እንደዚህ ያለ ሀብትን፣ ክብርን፣ የኃጥአንን ምሕረትን አልሰጥሃቸውም። ለሐዋርያትም ጽኑ ተጋዳይ ለሆነው ጊዮርጊስም ለመጥምቁ ዮሐንስም እንዲህ ያለ ስጦታ አልሰጥሃቸውም። ለእኔም እወድሃለሁ ስትለኝ እንዲህ ያለ ስጦታ አልሰጠኸኝም። ጌታችንም እንዲህ አትበል፣ አንተስ በሥልጣን ኖርክ፣ በሥልጣንህም ዘመን 10 አብያተ ክርስቲያናትን አነጽካለው። እርሱ ግን በማይቆጠር በጾም በጸሎት በትጋት በስግደት በገድል የብርሃን ቤቶችን ሠራ። ከአዳም ልጆች እርሱን የሚመስል ጻድቅ የለም። ከሰው ወገን ብቻ አይደለም ከመላእክት ሁሉ ይበልጣል እንጂ። እንደ እናቴ እንደ ማርያምም እወደዋለሁ አለው። ያን ጊዜ የአባታችን የገብረ መንፈስ ቅዱስ ነፍስ ከሥጋው ተለየች። ጌታችንም ያችን ንጽሕት ነፍስ ይዞ በአፉ ሳማት። ከዚህ በኋላ እመቤታችን ድንግል ማርያምም ሳመቻት። ያን ጊዜ የአባታችን ነፍስ በንጽሕና በቅድስና መዓዛ ተመላች። ያን ጊዜ ጌታችን ኢየሱስ ክርስቶስ አባታችን መታሰቢያህን ዝክርህን እንደ ነቢያት፣ እንደ ሐዋርያት፣ እንደ ሰማዕታት፣ እንደ ጻድቃን መታሰቢያ ያደረገ እምርልሃለሁ፣ በረከትንም እሰጠዋለሁ። ሰላሜንም ከእርሱ ጋር ይኖራል። በቀሌንም እተዋለሁ፣ ልቤም ይደሰትበታል አለው። ያን ጊዜ ጌታችን ኢየሱስ ክርስቶስ 7ቱ ሊቃነ መላእክትን አባ አባ ክቡር ነህ፣ በምድር የሚመስል የለም እያሉ ተሸክሞ 3 ጊዜ ያዞሩት ዘንድ አዘዛቸው። ያን ጊዜ ንጉሥ ላሊበላ ከእግሩ ላይ ወድቆ ሳመው። ጌታችንም አባታችንን ከእንግዲህ ወዲህ በአማላጅነትህ በቃል ኪዳንህ ለሚያምኑ ሁሉ ቤዛ ሆንካቸው፣ ወዳጄ ሆይ ደስ ይበልህ አለው። ከሰማይ ከምድር የሚሰፋ ሀገር ሰጥቻለሁና መታሰቢያን ዝክርን የሚያደርጉ ሁሉ ከአንተ ጋር ይደሰታሉ፣ የሰጠውክንም ሀገር ይወርሳሉ አለው። አባታችን ገብረ መንፈስ ቅዱስም አቤቱ ጌታዬ ሆይ ከአንተ በቀር ሌላ ባዕድ አምላክ የማያመልኩትን አማኞች መንፈሳውያን የሆኑ የኢትዮጵያ ነገሥታትን ማርልኝ፣ በጥቃቅኑ ኃጢአት አትፍረድባቸው፣ መንግሥታቸውንም ለሌሎች ለባዕዳን አትስጥባቸው አለው። ጌታችንም አባታችን ገብረ መንፈስ ቅዱስን ንጽሕናን ቅድስናን ከፍ ከፍ የሚያደርጉ የገድልህን መጽሐፍ የሚያጽፉ መታሰቢያን ዝክርህን የሚያደርጉ የኢትዮጵያ ነገሥታት የፀሐይ ብርሃን በሰማይ መካከል ከፍ እንዲል እንደዚሁ በሚያስፈራ በአባቴ ፊት ነፍሳቸውን ከፍ ከፍ አደርጋታለሁ። ዳግመኛም ዓለምን ለማሳለፍ በጌትነቴ በምመጣበት ጊዜ በባሕሪ አባቴ በአብ በባሕሪ ሕይወቴ በመንፈስ ቅዱስ ፊት በመላእክትም ፊት ሞገስን ባለሟልነትን አለብሳቸዋለሁ። ደም ግባታቸውንም ከፀሐይ 7 እጅ አበራለሁ። መንግሥታቸውንም ለሌላ አልሰጥም። ዘራቸውን እስከ ዓለም ፍጻሜ ድረስ አነግሣለሁ። እነርሱም እስከ ዓለም ፍጻሜ ድረስ አይተውህም አለው። በጸሎትህ በቃል ኪዳንህ የሚያምኑ ዝክርን መታሰቢያን የሚያደርጉ መኳንንትን ከደጋግ ቅዱሳን ጋር
ነፍሳቸውን በቀኝ አቆማለሁ። ተድላ ደስታ በሚደረግበት በሺው ዘመን በክብር አስቀምጣቸዋለሁ። ዝክርን መታሰቢያን በየወሩ የሚያደርጉትን ሰዎች የሰማይን እሳት አላሳያቸውም፣ ፈጽሞም አይነካቸውም። እሳቱ ይቅርና ወላፈኑ ጭሱ አይደርስባቸውም። እኔም በሚመጣው ዓለም ከእነርሱ ጋር ማኅበር አደርጋለሁ፣ ከማኅበረ በኩር ጋርም ርስትን እሰጣቸዋለሁ አለው። ዳግመኛም ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን እናቴ ድንግል ማርያም በመስቀል ተሰቅዬ ባየች ጊዜ እንዳለቀሰች እንደዚሁ አንተን በመውደድ ልቤ ይቃጠላል አለው። ዳግመኛም ጌታችን 7ቱ ሊቃነ መላእክትን መታሰቢያውን ዝክሩን ያደርጉ ዘንድ በ4ቱ ማዕዘንም ገድሉን ለሰው ሁሉ ንገሩ አላቸው። በዚያም ካሉት ቅዱሳን አንዱ አባ ፍሬ ቅዱስ ይህንን በሰማ ጊዜ ፈጽሞ አዘነ፣ በምድር ወድቆም ተንከባለለ። ዳግመኛም ድንጋይ ከተራራ እንደሚንከባለል ሰው ድንጋይ ወርውሮ የሚያሳርፍበትን ያህል ከሐዘን፣ ከፍርሃት፣ ከድንጋጤ ብዛት የተነሳ ተወርውሮ ሄደ። ዳግመኛም እግዚአብሔር ስለ አባታችን ገብረ መንፈስ ቅዱስ ክብር የሚደረገውን ሁሉ ያስተውሉ ዘንድ ባዩት በሰሙት ነገር ምስክር የሆኑ ዘንድ በ4ቱ ማዕዘን ገድሉንም ያስተምሩ ዘንድ መታሰቢያውንም ዝክሩን ያደርጉ ዘንድ እነዚያን ቅዱሳን አጸናቸው። ከገዳማውያንና ከስውራን ለምስክርነት የቆሙ 7ቱ ሰዎች እሊህ ናቸው። ጌታችን ኢየሱስ ክርስቶስ በደብረ ታቦር ከነቢያት 2ቱን ከሐዋርያት 3ቱን ለምስክርነት እንደጠራ በአባታችን በገብረ መንፈስ ቅዱስ ረፍትም እንደዚሁ እንደ ሙሴ ኤልያስ ስውራን፣ እንደ ሐዋርያት ገዳማውያን ለምስክርነት ጠራ። በዚያችም ሌሊት ድንቅ ተአምራት አዩ። ሰማያት ሲከፈቱ መላእክት በየወገናቸው መብራት ይዘው ሲወርዱ አዩ። 7ቱ ሊቃነ መላእክትም ከሰራዊቶቻቸው ጋር እየተጨናነቁ እየተገፋፉ ክንፍ ለክንፍ እየተጋጩ ሲወርዱ አዩ፣ ቦታው ጠቧቸዋልና። ቁጥራቸው እንደ ክረምት ዝናብ ነጠብጣብ ነውና ሁለመናቸው እሳት ነበር፣ ልብሳቸው እሳት ነበር፣ ግርማቸውም ያስፈራ ነበር። ክንፋቸውም እንደ ንስር ነበር፣ እንደ ወርቅ ሐመልማልም የተሳለ ነበር። እሳቱን እንደ ልብስ ይለብሱት ነበር፣ ከልብሳቸውም እንደ መብረቅ እሳት ይወጣ ነበር። በዚህ ሁኔታ መላእክት የአባታችን የገብረ መንፈስ ቅዱስ ሥጋው ወዳለበት ወረዱ። ያች ገዳም በሚነድ እሳት ሁለመናዋ ተንቦገቦገ። ብርሃኗ ከቀትር ፀሐይ ብርሃን ይልቅ ደምቆ ታየ። እነዚያም ቅዱሳን ስለ አባታችን ገብረ መንፈስ ቅዱስ ክብር መብራት ከሰማይ ይውረድ የሚል ቃል ሰሙ። ዳግመኛ በክብር በምስጋና አባታችን ገብረ መንፈስ ቅዱስን ትቀበሉ ዘንድ 7ቱ ሊቃነ መላእክት ውረዱ የሚል ቃል ሰሙ። ዳግመኛም 40 መላእክት አባ ገብረ መንፈስ ቅዱስን ተቀብላችሁ ለዘላለሙ ሐዘን ወደሌለባቸው የብርሃን ቤቶች ታስገቡት ዘንድ ውረዱ የሚል ቃልን ሰሙ። ዳግመኛም የአባ ገብረ መንፈስ ቅዱስን ሥጋ ተሸክማችሁ ወደ ኢየሩሳሌም ውሰዱት የሚል ቃል ሰሙ። መቃብሩንም በመሠዊያው በስተቀኝ ይሁን፣ ቁመቱን በሰው ክንድ 4 ክንድ ይሁን፣ ወርዱም በሰው ክንድ 2 ክንድ ይሁን የሚል ቃል ሰሙ። እነዚያ 60 ቅዱሳን እየሰሙ ይህ ትእዛዝ ከእግዚአብሔር ወጣ፣ ባዩትም በሰሙት ነገር ምስክር የሆኑ ዘንድ ጌታችን ኢየሱስ ክርስቶስ ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብን፣ ዮሐንስን ብቻቸውን ወደ ረጅም ተራራ ይዞ ወጥቶ በፊታቸው መልኩ እንደተለወጠ ልብሱም እንደ በረዶ ነጭ ሆነ። ይህን ሲናገሩ ብሩህ ደመና መጥቶ ጋረዳቸው። ከደመናውም እኔ የመረጥኩት የምወደው ልጄ ነው፣ እርሱን ስሙት የሚል ቃል መጣ። እንዲህ የሚል የአብ ድምፅ ሰሙ እንጂ ያዩት የለም። በዚህም ባዩት በሰሙት ነገር ሁሉ ምስክር እንደሆኑት እንደዚሁም
እነዚህ ሰባቱ ቅዱሳን ጌታችን ኢየሱስ ክርስቶስ ስለ አባታችን ገብረ መንፈስ ቅዱስ ክብር መላእክቶቹን ሲያዛቸው ከሰማይ ቃል ሰሙ። ስለዚህ ቃል ምን ትላላችሁ? በእረፍቱ ጊዜ ከመላእክት ጋር ወደ ወዳጁ ወደ አባታችን ገብረ መንፈስ ቅዱስ የወረደ የእግዚአብሔር ቃል ነው እንጂ። በጻድቁ በአባታችን ገብረ መንፈስ ቅዱስ እረፍት የጌታ ብርሃን በታየ ጊዜ ምድር በድንጋጤ ተናወጠች። ፀሐይ ጨለመ፣ ጨረቃም ደም ሆነ። ፀሐይስ በዚያ ሰዓት የለም፣ ከሌሊቱ 6 ሰዓት ነበርና። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ፀሐይ እንደጨለመ ጨረቃም ደም እንደሆነ ጨረቃ ከዋክብት ብርሃናቸውን አጡ። ፀሐይ በሰማይ እያለ በዕለተ ዓርብ ጨለማ እንደሆነ በአባታችን በገብረ መንፈስ ቅዱስ ረፍት ጊዜ ጨረቃ እያለ ጨለማ ሆነ። በዚህም በዓለሙ ሁሉ የእረፍቱ ታላቅነት ታወቀ። ይህንን ሁሉ ጻድቃን ብቻ ያዩት አይደለም፣ እንቅልፍ ጥሏቸው ከተኙ ሰዎች በቀር በዚያ ጊዜ በዚያ አካባቢ የነበሩ ሰዎች ሁሉ አዩት እንጂ። በዛች ሌሊት ጨረቃ ደም ሆና አዩአት። ከፀሐይ ከጨረቃ ይልቅ የሚያበራ ወደ ምድረ ከብድ የወረደው የእግዚአብሔር ብርሃን ግን ይህንን ያዩ ዘንድ ከሚገባቸው የዚህን ኃላፊ ዓለም ምኞት ከታናሽነታቸው ጀምሮ ከናቁ ሰዎች በቀር ያየው የለም። የዚህን ኃላፊ ዓለም ምኞት ከታናሽነታቸው ጀምሮ ከናቁ ሰዎች በቀር ያየው የለም። አቡ ቀለምሲስ ዮሐንስ የብርሃን ልጆች ትሆኑ ዘንድ በብርሃን ጌታ መኑ እንዳለ የብርሃን ልጆችም የተባሉ በዚህ ዓለም ኃጢአት ያልሰሩ ንጹሐን ናቸው፣ ለዘላለሙም ብርሃን አይለያቸውም። ከዚህ በኋላ እነዚህ ቅዱሳን ቅዱስ ሚካኤል 12ቱ አክሊላትን በእጁ ይዞ በአባታችን ገብረ መንፈስ ቅዱስ ሥጋ ቀኝ ቆሞ አዩት። ሌሎችም መላእክት እንደ ውሃ ፏፏቴ ያለማቋረጥ ልዩ ልዩ በሆነ ምስጋና ንጽሕት በሆነች ነፍሱ ፊት ሲያመሰግኑ አዩ። ይህም ሁሉ ሥርዓት ከተፈጸመ በኋላ 40 መላእክት ሥጋውን ተሸከሙ ብለው አሰምተው ተናገሩ። ቅዱሳኑም በዓይናቸው እያዩ በሰማይ እንደ እሳት የተንቦለቦሉ እግዚአብሔር ወዳዘዛቸው የቀብሩት ዘንድ ወሰዱት። ትጉሃን መላእክትም አሳረጉት። ያደረሱበትን ግን አላወቁም። መቃብሩ በኢየሩሳሌም ይሁን የሚል ቃልም ሰሙ እንጂ ነቢዩ ዳዊትም ኢየሩሳሌምስ እንደ ከተማ የታነጸች ናት እንዳለ በሰማይና በምድር መካከል የአባታችን የገብረ መንፈስ ቅዱስ ሥጋ ተሸክመው መላእክትን ባዩአቸው ጊዜ ከስውራን 30 ከገዳማውያን 30 ሆነው ከነርሱ በመለየቱ ያለቅሱ ዘንድ መጡ። ከኢትዮጵያ ብቻ የመጡ አይደለም፣ ከግብፅ ከገዳመ አስቄጥስ በሰረገላ መጡ እንጂ። አባታችን ገብረ መንፈስ ቅዱስ የባህታውያን አለቃ ነውና ከሰማይ በታች በምግባር በትሩፋት በሃይማኖት እርሱን የሚመስለው የለም። እነዚያ የመላእክት ሰራዊት እግዚአብሔር ያዘዛቸውን ሁሉ ፈጽመው በክብር በብዙ ምስጋና በእልልታ በነጋሪት ድምፅ ወደ ብርሃን ቤቶች ነፍሱን አስገቧት። ጌታችን ኢየሱስ ክርስቶስ በ40 ቀን ወደ ሰማይ ሲያርግ እንደሆነው በአርያምም ታላቅ ደስታ ሆነ። መላእክቱም ዘወትር ለዘላለሙ ለአምላካችን ምስጋና ይገባል፣ ቅድመ ዓለም የነበር ከዓለምን አሳልፈ የምትኖር ሃሌሉያ እያሉ በአንድነት አመሰገኑ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ይቅርታው ቸርነቱ የአባታችን ገብረ መንፈስ ቅዱስ ጥበቃው አይለየን። የመነኮሳት አባት ጽኑ ተጋዳይ የባህታውያን አለቃ በሆነ በአባታችን በገብረ መንፈስ ቅዱስ በዓል ጥቅምት 5 ቀን የሚነበብ ቃል ኪዳን ይህ ነው። ወደ ረጅም ተራራ ሲወጣ ከዕፀ አድህኖ ጥላ ስር በሽበት የተሸፈኑ በሦስት ሽማግሌዎች አምሳል ሥላሴን አገኛቸው። በጀርባው አዝሎ ወደ ዝቋላ ተራራ ወጣቸው። የሥላሴ ስዕል ከተሳለበት ከዕፀ ስርየት ስር አስቀመጣቸው። ከዚህ በኋላ ስሉስ ቅዱስ እስከ 7ኛ ሰማይ ያደረሱት አወጡት።
ያክንት መረግድ በተባለ ዕንቁ የተሸለመች የሰማያዊት ኢየሩሳሌምን የሕንፃዋን ጌጥ ውበት አሳዩት። ከእነርሱም ተባረከ። የዝቋላና የምድረ ከብድ ኮከብ ማር እንኮይ አባታችን ገብረ መንፈስ ቅዱስ በስሉስ ቅዱስ እጅ ያለውን መስቀል ተሳለመ። አባታችን ገብረ መንፈስ ቅዱስ የኢትዮጵያ መብራት ነው። ወደ ምድር ከወረደ በኋላ የዓይኖቹ ሽፋሽፍት ሳይከደኑ 7 ወር ከ5 ቀን ኖረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ከልብ በመነጨ ፍቅር የሚወደኝን እኔም በአላፍ መላእክት ፊት እወደዋለሁ፣ የጠላቶቹን ያጋንንትን መውደቅ አሳየዋለሁ ያለውን አስቦ እንዲህ ሆኖ ኖረ። የመላእክት አለቃ ቅዱስ ገብርኤልም መጥቶ ጠላቶችን አጋንንትን ታጠፋቸው ዘንድ ውረድ፣ ከፈጣሪ ከእግዚአብሔር ዘንድ ኃይል ተሰጥቶሃልና አለው። ቃሉን አልሰማም፣ አልታዘዘለትም። ክፉም ቢሆን በጎም ቢሆን አልመለሰለትም። ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ መጥቶ አባታችን ገብረ መንፈስ ቅዱስን በደብረ ታቦር አምሳል ወደ ተጠራ ዝቋላ ወደሚባል ቅዱስ ተራራ ና ውረድ አለው። የገብረ መንፈስ ቅዱስ ደም የፈሰሰባት በብርሃን ወደ ተሸለመች ባህርም እመቤታችን ቅድስት ድንግል ማርያምም የአጋንንትን ጥፋት ታይ ዘንድ ከዚያ ባህር ዳር ተቀመጠች። መልአኩ ራጉኤልም ከሰራዊቱ ጋር የመባረቅት ልብሶችን ለብሶ መጣ። ሚካኤልና ገብርኤል የመላእክት ወገን ሁሉ የእሳት ነበልባል ቦታ እስኪጠባቸው ድረስ ዙሪያዋን ከበቧት። ይህም ሁሉ ሥርዓት ከተፈጸመ በኋላ 40 መላእክት ሥጋውን ተሸከሙ ብለው አሰምተው ተናገሩ። ቅዱሳኑም በዓይናቸው እያዩ በሰማይ እንደ እሳት የተንቦለቦሉ እግዚአብሔር ወዳዘዛቸው የቀብሩት ዘንድ ወሰዱት። ትጉሃን መላእክትም አሳረጉት። ያደረሱበትን ግን አላወቁም። መቃብሩ በኢየሩሳሌም ይሁን የሚል ቃልም ሰሙ እንጂ ነቢዩ ዳዊትም ኢየሩሳሌምስ እንደ ከተማ የታነጸች ናት እንዳለ በሰማይና በምድር መካከል የአባታችን የገብረ መንፈስ ቅዱስ ሥጋ ተሸክመው በዚያች ገደል ላይ ወድቆ ተጥሎ አገኘው። በመብረቅም መታው። በክፉ አሟሟት ሞተ። ለእንስሳ ለአራዊት ሁሉ በሽታ እንዳይሆን በመሬት ውስጥ አልተቀበረም። ለመጪው ትውልድ ታላቅ ምልክት ይሆን ዘንድ የዋሻው ስንጥቅ እስከ ዛሬ ድረስ አለ። ሕዝብ፣ አሕዛብ፣ ነገሥታት፣ መኳንንት፣ ሽማግሌዎች፣ ሕፃናት፣ ደናግል፣ መነኮሳት፣ ልዩ ልዩ ልብስ የለበሱ በሐር ልብስ ያጌጡ የከበሩ ወንዶችም ሴቶችም ያዩታል። በተሳሉ ድንጋዮች አባታችን ገብረ መንፈስ ቅዱስን እየደበደበ ሲያሰቃየው የነበረ የዚያ ጋኔል አጥንቶቹ መላ ሰውነቶቹ ሁሉ ወድቆ ይታይ ነበር። አባታችን ይህንን ከፈጸመ በኋላ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቃል ኪዳን ተቀበለ። በአባታችን ገብረ መንፈስ ቅዱስ ገድል የተቀደሰች ይህችን ገዳም የሚሳለሟት ደጅ የሚጠኗት ሁሉ በመንግሥተ ሰማያት ተስፋ ያገኛሉ። ከሩቅም ከቅርብም የጻድቁን በዓል ለማክበር ወደ እርሷ የሚመጡትንም ኃጢአት እንዳላገኘው እንደ 40 እንደ 80 ቀን ሕፃን ይሆናሉ። እንደ መጥምቀ መለኮት ዮሐንስ 70 ዘመን ሙሉ በሐዘን ፊቱ እንደጠቆረ በምስጢር ባህር እንደዋኘ እንደ ዮሐንስ ወንጌላዊ ይሆናሉ። ይህንን ሁሉ አስቦ ከአባታችን በዓላት ከፍ ባለች በከበረች በጥቅምት 5 ቀን የአባታችን የገብረ መንፈስ ቅዱስን በዓል ያከበረ ሁሉ በሰው ሁሉ እንደታወቀች እንደ መጋቢት 5 ቀን የሚያያት የሚያከብራትንም ሁሉ እግዚአብሔር አብ ከአንተ ጋር የእሳትን ባህር በግልጥ ይለፍ፣ የመልአከ ሞት የዲያብሎስ ፊት አያየውም፣
ብሎ ቃል ገባለት። ከዚህ በኋላ አብ፣ ወልድ፣ መንፈስ ቅዱስ ብርሃን በሚታይበት ባህር ላይ ለሰው ሁሉ መድኃኒት ትሆን ዘንድ የምሕረት ጽዋ ፈሰሱባት። መልአኩ ቅዱስ ዑራኤልን መጥቶ ክብር ይግባውና የጌታችን የመድኃኒታችን ኢየሱስ ክርስቶስን ደም በባህር ላይ ጨመረ። ሕንፃዋ ያማረ በሥላሴ ስም የታነጸች አንዲት ቤተ መቅደስ አለች። የሕንፃዋ ውበትም ከፀሐይ 7 እጅ ያበራል። ያችን ባህር ቅዱሳን ይጠብቋታል። ሥጋቸውም ለዓይን እንደሚያስደንቅ በምሥራቅ እንደሚወጣ እንደ ንጋት ኮከብ ያበራል። ስማቸው የማይታወቅ ብዙ ስውራን ቅዱሳን መጥተው ከገነት አፈር አምጥተው እስከ ዘለዓለም ድረስ ከክፉ ነገር ምንም በውስጡ እንዳይገባ በዝቋላ ገዳም ላይ በተኑት። የአባታችን የጻድቁ የገብረ መንፈስ ቅዱስ ጸሎትና በረከት በእኛ በገዳሙ ልጆች በመላው ሕዝበ ክርስቲያን ይህንን ገድል ከሰማችሁ ከሁላችሁ ጋራ ከሀገራችን በኢትዮጵያ ላይም ለዘላለም ጸንቶ ይኑር፣ አሜን። አባታችን ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋራ ለዘላለሙ ጸንቶ ይኑር፣ አሜን። ንዑድ ክቡር የሚሆን የአባታችን የገብረ መንፈስ ቅዱስን መታሰቢያቸውን ዝክሩን የምታደርግ አንዴ በተወለደበት አንድ ጊዜ ባረፈበት በዓመት 2 ጊዜ ዝክሩን ታዘክር ነበር። ሌላ በጎ ሥራ አልነበራትም። ጾምም ቢሆን ጸሎትም ቢሆን አታውቅም ነበር። ከዕለታት በአንድ ቀን ለአባታችን መታሰቢያ ዝክር የሰበሰበችውን እህል ተሸክማ ብቻዋን ስትሄድ 2 ቀማኞች አገኟት። ተነስተውም ያዟት። አንዱ ለአባታችን ለገብረ መንፈስ ቅዱስ ዝክር የያዘችውን እህል ይዞ ሄደ። ሁለተኛው እጇን ይዞ እየጎተተ ወደ ጫካ ወሰዳት። ያችም ሴት አስቀድሜ ራሴን ለእግዚአብሔር ሰጥቻለሁ፣ ዳግመኛ ለወዳጄ ለገብረ መንፈስ ቅዱስ ነፍሴን ሥጋዬን አደራ ሰጥቻለሁ፣ ምን ትለኛለህ? በአባታችን በገብረ መንፈስ ቅዱስ ጸሎት እምልሃለሁ፣ አትንካኝ አለችው። በጉልበቱ ሊያስተኛት ወደደ። እርሷም ዓይኗን ወደ ሰማይ አቅንታ እጆቿን ዘርግታ አባቴ የታመንኩብህ ረዳትነት የታላለች። ያን ጊዜ ትልቅ አንበሳ መጥቶ ራሱን ይዞ አጥንቶቹን ሁሉ በታተነው። ያም አንበሳ እንደ ሰው ተናገራት። በጸሎቱ የታመንሽለት አባትሽ ገብረ መንፈስ ቅዱስ አዳነሽ፣ በሰላም ወደ ቤትሽ ግቢ አላት። ያን ጊዜ ያች መበለት እንደ ሰው ያናገራት የዚያን አንበሳ ነገር የአባታችን የገብረ መንፈስ ቅዱስንም ተአምራት እያደነቀች ወደ ቤቷ ገባች። በገባችም ጊዜ ለአባታችን ገብረ መንፈስ ቅዱስ መታሰቢያ እንዲሆን የሰበሰበችውን እህል የነጠቃት ቀማኛ ከረጢቱ እንደታሰረ ይዞ አገኘችው። እስከ ዕለተ ሞቷ ድረስ ዝክሩን መታሰቢያውን አደረገች። ይህንንም ድንቅ ተአምር ለሀገሩ ሰዎች ተናገረች። የሀገሩ ሰዎችም ይህንን ሰምተው እግዚአብሔርን አመሰገኑ። የአባታችን ገብረ መንፈስ ቅዱስ አማላጅነቱ በረከቱ በልጆቹ ላይ ለዘላለሙ ጸንቶ ይኑር። ዳግመኛም አባታችን ገብረ መንፈስ ቅዱስ ለአንዲት ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንድ ሴት ላይ ያደረጉት ተአምር። በዚችም ሴት ላይ እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማኅፀኗም ገባ፣ መኖሪያውም አደረጋት። የበላችሁን ይበላል፣ የጠጣችሁን ይጠጣል። ካልበላች ካልጠጣች ግን ሆዷን አንጀቷን ይበላ ደሟንም ይጠጣ ነበር። የእንጨት ቅርፊት መሰለች፣ እንደ መቃም ሆነች። ከሆዷ እስከ አንገቷ ድረስ መላዋ ከፍ ከፍም አለ። ከባሏም ጋር በተነጋገረች ጊዜ ያ እባብ ይቀና ነበር፣ በሆዷም ውስጥ ያውካት ነበር። በባሏ ፊት እንደ በድን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንዳንድ ቀን ድምፁ የፍየል ግልገል ይመስል ነበር። አንዳንድ ቀንም እንደ ውሻ ቡችላ ይጮህ ነበር።
አንዳንድ ቀንም እንደ ወፍ፣ አንዳንድ ቀን እንደ ዶሮ ይጮህ ነበር። ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው እግዚአብሔር አምኜሃለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህን? በቀደመው ኃጢአቱ እግዚአብሔር ለእንዲህ ያለ ደዌ አሳልፎ ሰጠኝ፣ እንዲህ እያለችው በግድ ተገናኛት። ያም እባብ መጥቶ አባላዘሩን ቆረጠው። ያም ሰው ወዲያውኑ ሞተ። ያችም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ያም ጻድቅ ሰው የገዳማዊ የአባታችን ገብረ መንፈስ ቅዱስን ዝክር መታሰቢያ አደርጋለሁ ብለሽ ተሳይ፣ ገንዘብሽን ሀብትሽን ለእርሱ ስጪ ትድኛለሽ አላት። እርሷም እሽ እሰጣለሁ፣ መታሰቢያውንም አደርጋለሁ አለችው። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታችን መታሰቢያ ዝክሩን አደረገች። ድሆችን ጦም አዳሪዎችን አጠገበቻቸው። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በዚያችም ሌሊት አባታችን ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበርና የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ከዚች ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርህን ብላለው። ያም እባብ ቀድሞ በገባበት ወጥቶ ምድርን መላ። አባታችንም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች። ተሰብስበው ያን እባብ ገደሉት። ቁመቱም 5 ክንድ ያህል ነበር። የሀገሩን ሰዎች ሁሉ ይህን አይተው አደነቁ። የአባታችንም ዝክሩን አደረጉ። ያችም ሴት ሌላ ባል አግብታ 7 ልጆችን ወለደች። እስከ ዕለተ ሞቷ ድረስ የአባታችን መታሰቢያ ዝክር ስታደርግ ኖረች። የአባታችን የገብረ መንፈስ ቅዱስ ጸሎቱ በረከቱ በሕዝበ ክርስቲያን ላይ ይህንን ተአምር ከምንሰማ ከሁላችን ጋር ይሁን በእውነት። የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ መልክዓ አቡነ ገብረ መንፈስ ቅዱስ። ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስና በወርሃ ታኅሳስ ለተወለድከው ልደት ሰላም እላለሁ። ክቡር አባት ሆይ ስለ ዓለም ሁሉ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹማዊ ልባዊ የሆነ የእጅ መንሻ ወርቅ አቀርብልሃለሁ። ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብርት እናትህ ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም እላለሁ። ክቡር አባት ሆይ በጠንካራው የጽድቅ ክንድህ ደግፈህ ያዘኝ። እጅግ ጥልቅ የሆነ የፍትወተ ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥምዳለችና። ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃን ጸዳል እጅግ በሚያበራ አምደ ብርሃን ለተቀረጸ ስም አጠራር ሰላም እላለሁ። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃያሉ ክንድ ፈጥነ የምትደግፍ ነህና በዓለም ላይ መልካም ዝና ላተረፈው ስም አጠራርህ ኢትዮጵያ ታመሰግናለች፣ ግብፅም ትዘምራለች። ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለለሰለሰ ስዕርተ ርእስህና በጠፈረ ክሳድህ ላይ ለሚገኘው ርእስህ ሰላም እላለሁ። ክቡር አባት ሆይ በትሩፋተ ገድል በዋጀሁት በመንግሥተ ሰማይ ክፍልህ በዚያ ከኔ ጋር ይሁን ስትል በጆሮዬ ንገረኝ። ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስለ ገጽህ ሰላም እላለሁ። ክቡር አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና
ሙሽራው ድንገት ሌሊት በመጣ ጊዜ ከአንተ ጋር መብራት አብርቼ እቀበለው ዘንድ ከትሩፋተ ገድልህ የመብራት ዘይት አካፍለህ ስጠኝ። ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራንብቶች ሰላም ላለው ለሥጋዊ መድረክ መብራት ለሆኗት ዓይኖችም ሰላም ላለው። ክቡር አባት ሆይ በተከበሩት ጉባኤ መካከል አንተ እጅግ የከበርክ ነህና የአእምሮህን ሕግ በልቦናዬ ሰሌዳ ላይ ጻፍ፣ አእምሮዬ ትክክል አይደለ ነውና። ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽበት ለሚሰሙ አእዛኖች ሰላም ላለው። ክቡር አባት ሆይ ልዩ ልዩ ተአምራትን ከማድረግህ ጋራ መሐሪ እንደመሆንህ ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን በእኔ ዘንድ ልቦና ስለምን ይጨክናል? ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከሱ ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጭ ሰላም ላለው። ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመወጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ገብረ መንፈስ ቅዱስ ሆይ ከወርቅ ከዕንቁ ይልቅ ንጽሐ ድንግልናዋ የሚያንጸባርቀው የድንግል ማርያምን ንጽሐ ድንግልና ገና በሩቁ ለሚያሻትቱ ለአእናፎች ሰላም ላለው። ክቡር አባት ሆይ አነዋወርህ ሉዓላዊ ምጡቅ እንደመሆኑ መጠን የመብረቅን ሰረገላ በፊት ለፊትህ በማስቀደም የዚያን የውዳቄ ጋኔን ሰራዊት ጠላቶችን ተከታትለህ አጥፋቸው። ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጭ ላለመናገር ተጠብቆ ለመኖር ሕግን ላቋቋሙ ከናፍርህና አፍህ ሰላም ላለው። ክቡር አባት ሆይ ምግባረ ሰናይን አጠናቀ የያዝህ ፍጹም መነኮስ አንተ ያለ እህል ያለ ውሃ ተጋድሎህን ስታካሄድ ተመልክታ የነበርክባት ገዳም ወይም ጭው ያለችው በረሃ ትዕግስትን ፈጽማ ደነቀች። ገብረ መንፈስ ቅዱስ ሆይ በኃጢአት መጥረስ ላልጠረሱ አስናኖች ሰላም ላለው። የምድራዊ መብልን አጣጥሞ ከማላመጥ ፈጽመው የተወገዱ ናቸውና። ክቡር አባት ሆይ ግሩማን አናብስትን በሥልጣን ሥራ ውለህ የምትገዛንህና አንተ የምትወድ በደዌ ኃጢአት ለምትሰቃይ ሰውነቴ ብልሁ ቀሲስ ሆይ መድኃኒቷን ፈልግላት። ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማር አንደበትህና ችግርን ለሚያቃልል ሥልጣነ ቃልህም ሰላም ላለው። ክቡር አባት ሆይ መንግሥተ ሰማያት ላንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆንበት በቅዱሳኖች በኩል ልክ እንደ እርግብ የዋህ ሆነ ተገኝተሃልና። ገብረ መንፈስ ቅዱስ ሆይ ለሕሙማን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከመዓር ከወተት የሚጣፍጥ በአምላኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስ ሰላም ላለው። ክቡር አባት ሆይ የኢየሱስ ክርስቶስና የባሕሪ ሕይወቱ የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደርገኝ ዘንድ የእስትንፋስ ተን ከእስትንፋሴ ጋር አንድነትን ይፍጠሩ። ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ጉሮሮ ሰላም ላለው። ክቡር አባት ሆይ ረዳትነትህና የታመነ ቃል ኪዳንህን የተመለከቱ ሁሉ አባት ሆይ የቃል ኪዳንህ አስራት አድርገን እያሉ ይማልዱሃል። ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ ያይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ ክሳድህ ሰላም ላለው። ክቡር አባት ሆይ
በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆንህ የቸርነትህ ዝናም በሚያስፈልገው ቦታ ዘንባ የሰውነቴን በረሃነት ወደ ለምለምነት ለወጠችው። ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም በመቀበል የቅዱሳንን አርዑተ ምንኩስና ወይም የምንኩስና ቀንበር ለተሸከመ ትከሻ ሰላም እላለሁ። ክቡር አባት ሆይ በተፈጥሯ መጠን አነስተኛ የሆነች እንደ ንህብ የጽድቅህን ሥራ በሐዲስ ዜማ ስልት ሲዘመር የጣዕሙ ዝማሬ መላእክትን ደስ ያሰኛል። ገብረ መንፈስ ቅዱስ ሆይ መራቆትንና ቁርን ለመቋቋም በሳር ምሳሌ ጸጉር ላበቀለ ዘባን ሰላም እላለሁ። ክቡር አባት ሆይ በምድር ላይ የሚገኝ ጌጣጌጥ ሁሉ የተወገድህ ነው። ስለዚህም የአባታችን የአባ ዮሐንስ ሐጺር የፍቅርና የትሕትና ሥርዓት በአንተ ላይ ተፈጸመ። ገብረ መንፈስ ቅዱስ ሆይ ዕውቀትና ጥበብን በማስገኘት ከሕፅን ጋር ትክክል ለሚሆን እንግዳ ሰላም እላለሁ። ክቡር አባት ሆይ ከፍትወታት ኃጣው ተጋዳዮች አባቶች በከፍተኛ ደረጃ ላይ ትገኛለህ። በነፋስ ክንፍ ተጭነ ትበራለህና ደመናም የጫማ መረገጫ ነውና። ገብረ መንፈስ ቅዱስ ሆይ የክርስቶስን የምስጋና መሥዋዕተ ቁርባን ለዳሰሱ ለአንተ ለካህኑ እጆች ሰላም እላለሁ። ክቡር አባት ሆይ ከተከበረው ወገን የተገኘ ቀሲስና ከተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባንን መቀበል ማን በከፈለኝ። ገብረ መንፈስ ቅዱስ ሆይ ፈጽመው ለማይለያዩና ለማይነጣጠሉ ኮርናህና መዝርዓት ሰላም እላለሁ። ክቡር አባት ሆይ የልዑል እግዚአብሔር አቃቢ ሕግ አዋቂ ብልህ ነህና ሕንፃውና ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠ አሳድስልኝ። ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎቹ ጋር በማስተባበር ለተመሰገኑ ክናዶች ሰላም እላለሁ። ክቡር አባት ሆይ በጠዋት ገስግሰው ወደ አንተ ከመጡት ሠራተኞች ይልቅ እኔ ከረፈደ በኋላ በሥራ ቦታ ተቀጥሬ ስለምሠራ አገልጋዬ በአንተ ዘንድ ሳታውል ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታህን አስቀድም። ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችህና ጽፋሮች ሰላም እላለሁ። ክቡር አባት ሆይ ለተናቀ ሥጋዊ ፈቃድ ንብረቴን ብበትንና ባጠፋ አባት ሆይ አንተ በቸርነትህ ብዛት እኔን ጎስቋላውን ልጅህን ተቀበለኝ። ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአክናፍ ለተሸለመው ጎን ሰላም እላለሁ። ክቡር አባት ሆይ ስምህ በሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተገድፎ እንዳይቀር የኔንም ስም ከአንተ ስም ጋር በዚያ ጻፍልኝ። ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስት ያይደለ ሰማያዊ ህብስትን ለተመገበ ከርስ ሰላም እላለሁ። ክቡር አባት ሆይ ሁሉ በግልጽ ያከብርሃል፣ ሁሉም ያደንቅሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙት የመስሚያ ቃል ድህንጻቸው ሆነሃልና። ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም እላለሁ። የኢየሱስ ክርስቶስ የጥበቡ ብርሃን በእሱ ዘንድ አንጸባርቋልና። ክቡር አባት ሆይ ለጠላት የመሳቂያና መሳለቂያ እንዳልሆን ጻድቅን የሚያስገኝ የትሕትናን ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ የጣለ ነውና። ገብረ መንፈስ ቅዱስ ሆይ ከቀድሞ የኦሪት የፋሲካ በዓል ከበግና ከፍየል ኩለያት ከሚቀርበው መሥዋዕት ይልቅ ለተቀደሰውና ለተባረኩት ኩለያቶች ሰላም እላለሁ። ክቡር አባት ሆይ ብርሃንን የተጎናጸፍክ እንደመሆነ መጠን ምድራዊ አዳራሻችን ሕንፃዋ ከፈረሰ መሠረቷም ከተነዋወጸ ዘንድ
በሰማያዊት ሀገር መሠረቷን አጽንተ ግብረ ሕንፃዋን አሳምር። ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ሕሊና ሰላም ላለው ክቡር አባት ሆይ የባለ 10,000 መክሊት ወርቅ ባለቤት ትጉህ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር ላይ የቀበረ በዚያ በሰነፉ አገልጋይ የተመሰልኩ እኔ አገልጋይህን ጌታ በሾመህ ቦታ ከኋላ አስከትለኝ ተጓዝ። ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውስጣዊ ሰውነትህና አማኦትህ ሰላም ላለው ክቡር አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቶ ነህና የአንተ ጤና መዓዛ በሚሸትበት አካባቢ ሁሉ ሌላው ሽቶ ዋጋ የሌለው ከንቱ ነው። ገብረ መንፈስ ቅዱስ ሆይ ከእግር እስከ ራስ ባሉት ሕዋሳቶች በሚገኝ በሰሌዳ ከርስ ላይ ለተቀመጠ እንብርትህ ሰላም ላለው ክቡር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያገኙ፣ የተራቡትም በእህል በረከት ይጥገቡ። ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀብል እንዲሁም ከግዙፍ የፀጉር ዝናር በስተቀር የቆዳ ዝናር ላልታጠቀ ወገብህ ሰላም ላለው ክቡር አባት ሆይ አማልደህ ሰላምን የምታሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጠባይና ጣፋጩን የአነጋገር ስነ ምግባር አስተምረኝ። ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነትህ አምድ ለሆነው አቆያጽህና ስግደት የዘወትር ግብራቸው ለሆነ አብራኮች ሰላም ላለው ክቡር አባት ሆይ ስለ እመቤታችን ድንግል ማርያምና ስለ ተወደደው ልጇን ብለህ ከዚያ እጅግ ከሚያስፈራ ከሚያስጨንቅ ሰዓት ነፍሴን ሰውነቴን አድናት። ገብረ መንፈስ ቅዱስ ሆይ መመሪያ ጥበቧ የስንፍና የሆነ በዚች ዓለም ጎዳና ላልተጓዙ እግሮች ሰላም ላለው ክቡር አባት ሆይ ለሀገራችን ለኢትዮጵያ ሐዋርያ አንተ ነህና በአውራጇ ሁሉ ዜና ትሩፋት ተሰራጭቷልና እስከ ምድርም ዳርቻ ሁሉ ትምህርት ሃይማኖት ተዳርሷልና። ገብረ መንፈስ ቅዱስ ሆይ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮሉ መርዝ ሊቀርበው ላልተቻለ ሰኮና ሰላም ላለው ክቡር አባት ሆይ ክርስቶስ ካለበት ከዚያ ትኖር ዘንድ የጳውሎስን ቃል አስበ የክርስቶስን መስቀል ተሸክመ ከሀገር ወጣ። ገብረ መንፈስ ቅዱስ ሆይ በጫማ ፋንታ ስውር የሆነች ፍለጋዋ የማይገኝ የጸሎትን ሰረገላ ለተጫሙ ጫሞች ሰላም ላለው ክቡር አባት ሆይ እኔ የማርያም ታማኝ አገልጋዩዋ የጻፍኩትን የምስጋና ደብዳቤ ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰ ንገርልኝ። ገብረ መንፈስ ቅዱስ ሆይ ለእግር ጣቶችና በግራ በቀኝ ለሚገኙ 10 አጽፋሮች ሰላም ላለው ክቡር አባት ሆይ እግዚአብሔርን ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክህን ማልድልኝ፣ ለምንልኝ። እሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ገብረ መንፈስ ቅዱስ ሆይ ገና መጠኑን ሳያደርስ አባትህ ዘእምደ ብርሃን እንደ መልአክ ቁመና ላስደነቀው አካለ ቆምህ ሰላም ላለው ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቆሞ ሰማዕት ደሙን ጻድቅም ጾሙን በሚያስብበት ጊዜ ከዚያች ከቂምና ከበቀል ሰዓት ሰውረኝ። ገብረ መንፈስ ቅዱስ ሆይ ደምግባቱ ለሚያንጸባርቅ ስነ መልክ ሰላም ላለው ቅብአ መንፈስ ቅዱስን ተቀብቷልና። ክቡር አባት ሆይ አንተ ምድራዊ ስትሆን ሰማይን ትገዛለህና ስለዚህም ነገር አንደበቴ ምስጋናህን ይናገራል፣ በፍጹም ልቦናዬም ለአንተ እገዛለሁ። ገብረ መንፈስ ቅዱስ ሆይ አነዋወሯ የሞት ድምፅ ከማይሰማበት የሕማም ዜና የማይነገርበት ቦታ ለሚሆን ጸአተ ነፍስ ሰላም ላለው ክቡር አባት ሆይ የገዳማውያን መነኮሳት አለቃቸው እንደመሆንህ በብርሃናት ጸዳል የተሸለሙ መላእክት
ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ወረዱ። ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደ እሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም እላለሁ። ክቡር አባት ሆይ ይህን መንፈሳዊ ብልጽግናን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀማው፣ ባለ ዕዳም ቤቱን ንብረቱን ይበርብረው። ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ሥጋ ሰላም እላለሁ። መጽሐፈ ገድልህን ግን ስለ ሁኔታው አይገልጽም። ክቡር አባት ሆይ ለእኔ ግን ግንዘተ ሥጋ በመላእክት ይመስለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማንም ሊያውቅ አይችልም። ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብር ሰላም እላለሁ። ክቡር አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ገብረ መንፈስ ቅዱስ ሆይ የምስጋና ምስጋናንም የመቀበል ሰዓቱ አሁን ነው። የመልክህም ድርሰት በየክፍሉ በሚቻለ ጀምሬ ከፍጻሜ አድርሻለሁና። ክቡር አባት ሆይ የተሰወሩ ወይም የተገደፉ ቃላቶች ቢኖሩ ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያውም ሁሉ በሁሉ ምሉዕ የሆነ መልካም ነው እንጂ በለኝ። ከጻድቁ ከአባታችን ከአቡነ ገብረ መንፈስ ቅዱስ በረከት ረድኤታቸውን ያሳትፈን፣ ለዓመቱን በሰላም ያደርሰን። አሜን።